ስሜ ሰማሃል መላኩ ይባላል። የ10ኛ ቢ ክፍል የቦራትቾ ተማሪ ነኝ። ያመጣው 95.5 ነው አቨሬጅ ደረጃ አልተነገረንም እና ይሄ ልፋት የኔ ብቻ አይደለም። በምስጋና ልጀምረው የኔ ብቻ አይደለም። ሁሉም እዚህ ቅጥር ግቢ ውስጥ ያሉ ከዘበኛ እስከ ካፌ ከላይ ከአስተዳደሩ ጀምሮ እስከ ርዕሰ መምህራችን ሁሉም ካጠገባችን ነበሩ። ስለዚህ ይሄ ውጤት የኔ ብቻ አይደለም የሁላችንም ነው። ስለዚህ ሁሉንም ከልብ ማመስገን እፈልጋለሁ። የተሰማኝ ያው ደስታ ነው እንደሚታወቀው። ስለዚህ በጣም አመሰግናለሁ ሁላችሁንም። ስሜ ረቢያት አብደላ ይባላል። የ12ኛ ክፍል የናቹራል ሳይንስ ተማሪ ነኝ። ደስታ ነው የተሰማኝ። በጣም ደስ ብሎኛል። የነበረንን ቆይታ ባጭሩ ለመናገር ያህል በጣም አድካሚ ቢሆንም መጨረሻውን ስናይ ደግሞ ይበልጥ አስደሳች እንደነበረ ፍሬያማ ያለው ጊዜ እንዳሳለፈን ተሰምቶኛል። ከይሩ ከድር እባላለሁ። የቦራትቾ ሁለተኛ ደረጃ ዛሬ ትምህርት ቤት የ12ኛ ሶሻል ሳይንስ ተማሪ ነኝ። ውጤት 99.4 አልሐምዱሊላህ። ከሰራ ከለፋ የሆኑ ጥረቶች ካሉ የሆነ ውጤት ይመጣል። ግን ደግሞ አሁን 12ኛ ክላስ ለሆነ ተማሪ ደግሞ በደንብ ማተር የሚያደርገው ኢንትራንስ ቆንጆ ውጤት መስራት ነው። ያው ነገ ተፈታኝ ነን። እሱም ቆንጆ ውጤት ሆኖ እንደዚህ እንደሰታለን ብለን እናስባለን። ስሜ ዳዊት መስፍን ይባላል። 11ኛ ናቹራል ኤ ክላስ ነው የመጣሁት። ደስ ብሎናል። ያው አመቱን ሙሉ ስንለፋ ነበረ። ያው ሰው የዘራውን ያጭዳል ነውና የለፋውን ሲያገኝ ደስ ይላል። ደስ ብሎኛል። ለሌሎች ተማሪዎች የምለው ያው እንደምታው ዛሬ ወሰድነው ሰርተፊኬት ነው። ነገር ግን ለነገ የተሰጠን ደግሞ ትልቅ ኃላፊነት ነው። በዚህ ሰርተፊኬት ውስጥ ብዙ ነገር ነው ያለበት እና እባካችሁ ወጣትነት እድሜ ብዙ ቻሌንጅ ያለበት ነው። ያንን አልፈን ደግሞ እዚህ ግቢ ውስጥ እንደመኖራችንም ብዙ ከኛ የሚጠበቁ ኃላፊነቶች ይኖራሉ እና ያንን ለመወጣት ደግሞ አሁን ላይ የምንሰራት እያንዳንዱ እንቅስቃሴ ፍሬ ያላትና ቀናችንን እናሳምር። ያው ከተሰራ ከተለፋ የማይሆን ነገር የለም። ሁላችንም ባለችን በዚች አፍላ እድሜና የጉልበት እድሜ ጠንክረን ለፍተን ለተሻለ ነገር እንብቃላለን። ቅድምም ሲባል ነበር መማር ይጠቅማል። ሌሎች ነገሮች ተብለዋል። በዚህ ዘመን ያው ቴክኖሎጂ ያለበት ዘመን ነው። በጣም እየታደገ ያለበት ዘመን ነው። ለሁሉ ነገር መማር የሚያስፈልግበት ዘመን ነው። ነጋዴ ለመሆን መማር ያስፈልጋል፣ ይጠቅማል። ማህበረሰቡን ለማገልገል ለሀገር የሆነ ነገር አበርክቶ ለማድረግ ራሱ ትምህርት ትልቅ ሚና አለው። ያልተማረ ሰው አሁን የኛ አባቶች ራሱ ተጎድተዋል፣ ወደ ኋላ ቀርተዋል። አሁን ደግሞ በዚህ ዘመን እኛ ወደ ኋላ መንቀር ከሆነ ትልቅ ኪሳራ ነው የሚሆነውና መማርን በጣም ዋጋውን አሳነሰናል። የመማር ዋጋ ከፍ ያለ ነው። ያው ሁሉም እንደተሰጠው ተሰጦ ትምህርት ላይ ፓሽኑ ኖሮት ትምህርት ላይ ፎከስ ላደረገው ሁሉም እንደያለው ፓሽኑ እንደየተሰጠው እንዲሰራና ትምህርት ላይም ከሆነ ደግሞ ትምህርት ላይም ስኬታማና ሰክሰስፉል በሆነ ነገር እንዲሰራና እንዲሞክር እንዲጥር እመክራለሁ። ያው ቦራትቾ ደስ ይላል። ያው ብዙ ወርቀን ተነስተናል፣ ብዙ ነገሮችን አይተናል። ያው ከመጀመሪያም እስካሁን እዚህ ደርሰናል። ያው አሁን ዘንድሮ ወደ 11 ነኝ፣ ወደ 12 ነኝ። በጣም ደስ የሚል ቆይታ ነበር። ከሌሎች ሃይስኩሎች አንጻርም ደግሞ እዚህ የሆነ ኬር ይሰጣል። ራስንም ሰብስበ ደግሞ አድቫንስ የሆነ ቦታ ለመድረስ ጥሩ ማዕከል ነው ብዬ እናገራለሁ።